በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችን የሚፈውስ ዘንድ ጌታችን መርጦ ከላካቸው ከሰባ ሁለቱ አርድእት አንዱ የከበረ ሐዋርያት አብሮ ኮሮስ አረፈ። ይህ ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ ተመላ። እርሱም ሐዋርያት መርጠውት ከሰባቱ ዲያቆናት ጋር የተቆጠረ ሆነ። እርሱም መንፈስ ቅዱስ ያደረባቸው እውቀትም ያላቸው እንደሆኑ የሐዋርያት ሥራ በመጻፍ ስለ እርሳቸው ምስክር ሆነ። ከዚህ በኋላ ለወንጌል ቅዱስ ዮሐንስ ደቀ መዝሙሩ ሆነ። ከእርሱም ጋር ወደ ብዙ አገሮች ሄዶ በብሪታንያ ሀገር በኒቆምድያ ከተማ ላይ በአብሮነት እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት ጌታችንን የኢየሱስ ክርስቶስን ሃይማኖት ካስተማረ ከዮናናውያንም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንንም ሰርተው ቀሳውስትንም ዲያቆናትንም ሾመላቸው። ከዚህም በኋላ ያንችን ሀገር ወደሚከቧት ሀገሮች በውስጣቸው የከበረ ወንጌልን ሰበከ። ብዙዎችንም ከስተት መለሳቸው። አይሁድም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎውንም ሲፈጽም ጌታችንን አባ አገልግሎት በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን በግብፅ ሀገር እልፍነት ከሚባል ከተማ የከበረ ቀሲስ አክሎግ በሰማዕትነት ሞተ። ከዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እርሱም የከበሩ ወገኖች ውስጥ ናቸው። በወርቅ በብር ባለሟሎችና በበጎች ፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝኑ ነበር። ልጅም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህ የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመት በሆነ ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናውንና ጸሎትን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲት ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮችም ተከትለውት ሲጓዙ ብዙ ወንድሞችና ሴቶች ተሰብስበው ጮሁ። አያቸው። የሆነውንም ሊያይ ወደ እርሳቸው ቀረቡ። እባብ የነከሰውንና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋንም ይናገራሉ፣ የምድር አራዊትን በእጃቸው ይጓዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ የወንጌልን ቃል አሰበ። በዚያን ጊዜ የሕፃኑ ልጅ እጅ ይዞ በእግዚአብሔር በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባብን፣ ጊንጥን፣ የጠላትን ኃይል ሁሉ ረግጡ ዘንድ እነሆ ስልጣን ሰጥቻችኋለሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑም ያ ልጅ የዳነ ከክፉ ነገር ምንም እንዳልደረሰበት ሆነ። ሕዝቡም ይህንን ተአምር ባዩ ጊዜ እጅግ አደነቁ። በቅዱሱ
አድሮ ድንቅ ስራ የሚሰራ እግዚአብሔርን አመሰገኑት። የዚህችን ታምር ስራዋ በሀገሩ ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ አራቱን ወንጌሎች የሐዋርያትንም ስራ 14ቱን የጳውሎስን ምልክቶች 7ቱን የሐዋርያት ምልክታትን የዮሐንስንም ራእይ 150ውን የዳዊትን መዝሙራት የነቢያትና የሰለሞን መኃልይ ጠንቅቆ አጠና። ሁልጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያንም ውስጥ እያገለገለ ያድራል። ሁልጊዜም አዘውትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎውን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንደሾመላቸው ኤጲስቆጶሱን ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በ3ም ቀን በየባኤውም ይጾማልና በልብሱም ውስጥ ማቅ ይለብሳል። ቅስና ይሾም ዘንድ በእግዚአብሔር ጸጋ የጠራቸውና ኤጲስቆጶሱንም ወስዶ ሳይወድ በግድ ቅስና ሾመው። በተሾመም ጊዜ ለአባ አክልሎግ የክህነት ሹመት ይገባዋል እያለ ሲጮህ ሕዝቡ ቃሉን ሰሙ። ኤጲስቆጶሱና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከእነዚህም ወራት በኋላ በሀገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ፣ ብዙዎችም በሰማዕትነት ሞቱ። ምስክርም ይሆን ዘንድ አባ አክሎግ እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማዩ ቀና በማለት እንዲህ ብሎ ጸለየ። ዓለሙን ሁሉ የያዝክ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በሀገር በሁለመናው ላሉ ሕዝብ ቸርነትህን ይቅርታህንና ሰላምህን አድርግ። ትባርካቸውም ዘንድ ከሰይጣናትም ስተት ታድናቸው ዘንድ ለእኔም ስለ ከበረው ስምህ ተጋድሎዬን እስከምንፈጽም ያጽናኝ ዘንድ ቸር መልእክትህን እንድትልክልኝ እለምንሃለሁ። ኃይል፣ ክብር፣ ገንዘብህ የሆነ ለዘላለሙ አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ፣ ከእኔ ጋር ይሄድ አለ። የእርሱ ሰዎችና የከበሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቆመው እኛ በግልጥ ክርስቲያን ነን ብለው ጮሁ። የንጉሥም የሰራዊት አለቃ ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ ለእርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ኢየሱስ ክርስቶስ እሰግዳለሁ እንጂ እኔ ለርኩስ አማልክት አልሰግድም አለ። በዚያም ጊዜ መኮንኑ አርዮንስ ተቆጣ። አባ አክሎግም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚያም በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ሁሉ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለእርሱ አማልክት አንሰግድም አሉት። ራሳቸውንም በሰይፍ እንዲቆርጣቸው አዘዘና ቆረጧቸው። የሰማዕታት አክሊልንም ተቀበሉ። በዚያም ጊዜ የመኮንኑ የአርያኖስ ልጅ ሞተበትና እጅግ አዘነ። የከበረ አባት አክሎግም በአንተ ላይ በጎ ስራ ብሰራ
ፈጣሪ እግዚአብሔር ብለምነው ልጅህ የሚያሰናብት ቢያስነሳልህ ምን ትሰጠኛለህ አለው። አርዮስም የመቶ አለቃ አድርጌ ሹመት በታላቅ ክብር ወደ ሀገርህ እልክልሃለሁ አለው። የከበረ አክሎግም ይህን አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ስጋዬንም ወደ ሀገሬ እንድትልክ ማልልኝ አለው። እርሱም ማለለት። በዚያም ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህን ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስም በሕፃኑ ላይ በማማተበ ወዲያውኑ ሕፃን ተነሳ። አሕዛብም ይህን ድንቅ ተአምር አይተው ሁሉንም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያወጧቸውና ሰፊ ጉድጓድ ቆርጠው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸውን ፈጽመው ቁጥራቸውንም 809 ሆነ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ከዚህም በኋላ አባ አክሎግ ጽኑ ስቃይ አሰቃያቸው። ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጠው ዘንድ አርያኖስ አዘዘ። አባ አክሎግም ይህን በሰማ ጊዜ እጅግ ደስ አለው። እንዲህም እያለ ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትህን በሀገሬ ላይ በውስጧም በሚኖሩ ሰዎች ሁሉ ላይ ታደርግ ዘንድ የእጃችንም ስራ ባርክ። ሴቶቻቸውን፣ ልጆቻቸውን፣ እንስሶቻቸውን፣ እርሻቸውንም ባርክ። ከመከራም ሁሉ አድናቸው። ለስጋዬም ጸጋን ስጠው። የታመሙ ሁሉ ስጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይድናል። የተጋድሎውን መጽሐፍ የሚፈጽመውን ሁሉ መታሰቢያውንም ለሚያደርግ ለቁርባንም ስንዴን የሚሰጥ ወይንም ዕጣን ወይንም ዘይት ወይንም ወይን ለሚሰጥ ለሁሉም በመንግስተ ሰማያት ዋጋቸውን ሰጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ስጋዬንም በንጹሕ ልብ የሚገንዘውን ነፍሱን የብርሃን ልብስን ሸፈናት። ለአንተ ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህ ባለ ጊዜ እንሆ የክብር ባለቤት ጌታ ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ልጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግስቴም ውስጥ ላሳርፍ መጣው። 3 አክሊላትንም አዘጋጀሁልህ። አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይ፣ ሶስተኛው የዚህ ዓለም ክብር ንቀህ ስለተውህ ነው። በዚች ቀን ከእኔ የምትሻውን ሁሉ አደርግልሃለሁ። ስለ ስሜ ስላሰቃዩህ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትም እንዲሰግዱልህ አደርጋለሁ። ለዘላለም እንዲያገለግሉህ አደርጋለሁ። ዘላለማዊ ሕይወት ባለው በማዕድ ውስጥም ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ስጋህ ባለበት የሚማለደውን ሁሉ ረዳት የሚሻውንም በችግር ውስጥም ወይም በደዌ ውስጥ በሐዘን ላይም ሁሉንም እኔ አድናቸዋለሁ። ልጁን በስምህ የሚሰይመውን ሁሉ እኔ እባርከዋለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ እጠብቀዋለሁ። በስምህም መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት
ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አወርሰዋለሁ። ተክል ተክሎ ዘር ዘርቶ በስምህ የሚለምነኝን እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግ ጋር መነጋገርን ጌታችን ሲፈጸም ባረከው፣ ስጋውንም ጤነኛ አደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ወደ ወታደሮች መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮች ፍችም ፊቱ እንደ ፀሐይ እጅግ ሲያበራ በላዩ ላይ ከፊቱ ብርሃን ግርማ ገናናነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለውን ልብ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎውን ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቷም እየዘመሩ ወደ ሰማይ ያሳረጓት። ወታደሮችም የአባ አክሎግን ስጋ ከባህሩ ላይ ትተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለከበረ አባ አክሎግ በሰማዕትነት ሞተ። ወደ ሀገሩ ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርገው ባማረ ቦታ ኖሩት። ከእርሱም ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕቱ ቅዱስ ብህኖ መታሰቢያው ነው። የወንጌሉ ዘወርቅ ቅዱስ ዮሐንስን ቤተ ክርስቲያኑ የከበረበትና ስጋውም ወደ ሮሜ የፈለሰበት ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የአባ ኖህ የአባ አብድዩ መታሰቢያው ነው። የሰማዕት መምህራንም ቤተ ክርስቲያኑ የከበረበትና ተአምሩ የተገለጠበት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገልግል እልፍ አእላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልህን ልመና ተቀበል። ለአንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል ሆይ ልጅ አዋቂ ሳትለይ የምንሰበሰባትን የምጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስበር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።